ሙጀሲማዎችን ወይም ሙሸቢሃዎችን የሱና ወንድሞች ወይም የሱና ሰዎች ወይም ደግሞ ሰለፊያ ብሎ መጥራት ሁክሙ ምንድነው ይላል። ፍጡራኖችን በአጠቃላይ የአላህ ባሪያዎች ናቸው ማለት ሸሪዓዊ ፍርዱ ምንድነው ይላል። እንዴት ልጅ ባሏ ሌላ ሴት አገባ፣ እሷም ወደ ውጭ ሀገር ሄዳ ስራ ጀመረች፣ እንዲፈታትም ስትጠይቀው 60 ሺህ ብር ካላክሽልኝ አልፈታሽም አላት። ከዛም ሶስተኛ ገባ፣ እሷም 60 ሺህ ብር ላከችለት። የመጀመሪያዋ ግን አልፈታም። አሁንም 100 ሺህ ብር ካላክሽልኝ አልፈታሽም እያለ ነው። ይሄ ነገር ከሸሪዓችን አንፃር እንዴት ይታያል? አንድ ነገር ላይ ጥርጣሬ ሲኖሩ ለምሳሌ ይፈቀዳል ወይስ አይፈቀድም፣ ሐራም ነው ወይስ ሐላል ነው የሚል ኺላፍ ሲኖር በመጀመሪያ ወደ ቁርአን በመቀጠል ወደ ሐዲስና ወደ ኢጅማዕ ሄደን ካጣ ነው ያንን ነገር አለመስራቱ ይመረጣል ነው የምንለው ወይስ እንዴት ነው? ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን በጠይቁ ፕሮግራማችን እንደተለመደው አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አማን ናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬ ኢንሻአላህ የተለያዩ ጥያቄዎች ኢንሻአላህ እናቀርባቸዋለን። በ0998 መጨረሻው 63 የተላከልን ጥያቄ ምንድነው የሚለው? ሰላም አለይኩም፣ እንዴት ናችሁ? ሙጀሲማዎችን ወይም ሙሸቢሃዎችን የሱና ወንድሞች ወይም የሱና ሰዎች ወይም ደግሞ ሰለፊያ ብሎ መጥራት ሁክሙ ምንድነው ይላል። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ወሐቢቢና ወሸፊዒና ሙሐመድን ጧሃል አሚን ወዐላ አሊሂ ወሰሕቢሂ ጠይቢን አጣሂሪን ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን። أما بعد فأسأل الله سبحانه وتعالى أن يوفقنا لما يحبه ويرضاه وأن يحفظنا من الزلل ويجعل نياتنا خالصة لوجهه الكريم إنه على ما نسأله قدير. يا تجسيم أمنت يا زوجين الله سبحانه وتعالى بأكال بحري أدرقوم يسبو سوجين يا سنة وندموش بلو مسيا ما يتشال ወይም የሱና ጀማዓዎች ብሎ መሰየም አይቻልም። ሱኒዮች ብሎ መሰየም አይቻልም። ለምን? ሱና ይሄ አይደለምና። ሱና ማለት መንገድ ማለት ነው። አለይኩም ቢሱነቲ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ዐቂደተን ወአሕካመን የኔን መንገድ በእምነትም በአሕካምም በሁሉም ነገር የኔን መንገድ አጥብቃችሁ ያዙ ብለው አደራ ያሉት መንገድ የተጅሲም መንገድ አይደለም። የተጅሲም መንገድ መጤ እምነት ነው ወይም ደግሞ ደኺል ነው። ከውጪ ኢስላም ብለው ያስገቡት ነገር ነው። ኢስላም አስለን ሊዋጋው የመጣው እምነት ነው የተጅሲም እምነት። ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ ያን እስልምና መቼም የሰው ዘር የመጀመሪያው ሰው ሰይዱና አደም የሳቸው ሃይማኖት ቢሆንም ከዛ በኋላ መሃል ላይ ሽርክ እየገባ ነብይ እየተላከ እየጸዳ አሁንም እንደዚህ የሆነ መጨረሻ ላይ ነብዩ ሲላኩ ዐለይሂ ሰላቱ ወሰለም ሰዎች الناس كانوا في عبادة الأجسام رقيق يهون تطار يهون أكالو بجة تفلالكو ميسرا يهون تقطقطو تقرطو تقطلو تتربو ميسرا يهون ብቻ በየትኛው መላ በብረት በእንጨት በቴምር በወርቅ ምናምን ቁሳቁስ አካል በሆነ ነገር ገጣጥመው የሚሰሩትን ነገር ያመልኩ ነበር። ከፊሎቹ ፀሐይና ጨረቃን ያመልኩ ነበር፣ የከዋክብት አምላኪያን ነበሩ። ሌሎች ደግሞ ጂን የሚገዙ ሸያጣን የሚገዙ ነበሩ፣ እነሱም አጅሳሞች ናቸው። ከፊሎቹ ደግሞ ዒሳን ጅስም የሆኑትን ሰው የሆኑትን ለሕም ደም የሆኑትን ሰይዱና ዒሳን የሚገዙ ነበሩ፣ አምላካችን እሱ ነው ብለው። ሌሎቹ ዑዘይር ኢብኑላህ የሚሉ ነበሩ። እንዲህ ያለ የሰውን እምነት ስናየው ካኑ ፊ ዒባደቲል አጅሳም የአካል አምልኮ ውስጥ ነበሩ። ረሱል ዓለይሂ ሰላቱ ወሰላም ሲላኩ ሱናቸው መንገዳቸው
ሰዎችን ከአካል አምልኮ የአካላት ፈጣሪ የሆነውን አላህን እንዲያመልኩ ጥሪ ለማድረግ ነው የተላኩት። መንገዳቸው ይሄ ነው። ስለዚህ ጂስም ላይ ተለጥፎ ጂስም ነው አላህ ብሎ እያመነ የሆነ አካል ነገር ነው ብሎ እያስበው የተገጣጠመ ነገር እጅም ያለው እግርም ያለው እንዲህም ያለው ብሎ እያስበው ይሄ ነው እስልምና ያለን ሰው በነብዩ መንገድ ላይ አለ አንልም። ስለዚህ የሱና ወንድም አይደሉም። የሱና ወንድም የሚባል እኮ ወይም የሱና ወንድም ሲባል እኮ በአንድ መንገድ ላይ በእምነት መንገድ ላይ አብረን ያለን ማለት ነው። እኛና እነሱ ግን አንድ አይነት መንገድ ላይ አይደለንም። ላኢላሃ ኢላላህ የምትለዋ ከሊማ ብቻ አትበቃም። ማዕናዋን በደንብ ካልተረዱ አትበቃም። አንዳንድ ሰዎች ይህንን ቃል በብዙ ሊመነዝሩትና ሊያጣምሙት ይችላሉ። እምነት ትክክለኛ ካልሆነ ለፍዙን እኮ ሙናፊቆችም ይናገሩት ነበር። ላኢላሃ ኢላላህ ሙሐመዱን ረሱሉላህ ይሉ ነበረ። በሳቸው ፊት ይህን ቃል ይናገራሉ። ነገር ግን ልባቸው ላይ ያመኑት ግን ትክክል አልነበረም። ይህንን በውሸት ነበር የሚሉት። እኔ ላኢላሃ ኢላላህን ከልቤ እለዋለሁ የሚል ሰው አላህን ከአካልነት ያጠራል እንጂ አካልን ጌታ ነው ብሎ አያምንም። ስለዚህ እንዲህ አይነት መስመር ላይ ያሉ ከዋናው መስመር የወጡ ሰዎችን ከተውሂድ መስመር የወጡ ሰዎችን መስመሩ ላይ ያሉ ማለት አይቻልም። መስመሩ ሱና የሚባለው የነብዩ መንገድ ነው። እዛ ላይ የሉ። ሰለፊያ ብሎ መጥራትም አይሆንም። ሰለፊያ ማለት ንስበተን ኢለ ሰለፍ ከሆነ ወደ ሰለፎች ራስን ማስጠጋት ከሆነ በምን ዘመናቸው ላይ ነበርኩኝ ለማለት ነው ወይስ ደግሞ መንገዳቸውን እየተከተልኩ ለማለት ነው? በዘመን መቼም አይደለም የሚፈልጉት መንገዳቸው ላይ ያለሁኝ አትባዕ ነኝ ለማለት ነው። ስለዚህ ሰለፎቹ እነዚያ ትልልቆቹ ደጋጎቹ የሰለፍ ዑለማዎች የነበሩበት መንገድ ላይም አይደሉም እነዚህ ሰዎች ያሉት። በአፍ ደረጃ ቢለፈለፍም ብዙ ቢያወሩ ብዙ ቢጽፉም ነገር ግን የሰለፎቹ እምነት ላይ ግን አይደለም ያሉት። የሰለፎቹ እምነት አላህን ተጅሲም አድርጎ ማመን አይደለም። ለዚያ ሰለፊያን ብለን አንጠራቸውም፣ የሱና ወንድሞችን ብለን አንጠራቸውም፣ ሱኒዮችን ብለን አንጠራቸውም፣ የተውሂድ ሰዎች ብለን አንጠራቸውም። ስለዚህ ስማቸው መሆን ያለበት እንደ እምነታቸው ነው። እምነታቸው የተጅሲም እምነት ወይም ደግሞ አላህን አካል ነው ብለው የሚያስቡ ከሆኑ ስንጠራቸው ሙጀሲማዎች ብለን እንጂ ምንጠራቸው ሱኒዮች ወይም ሰለፊዮች ብለን አንጠራቸው። ሌላም ስም አላቸው። በአሁኑ ሰዓት ኢኽዋንም ሆነው ተጅሲም እምነት ላይ ያሉ አሉ። የዋሃብያ እምነት የሚከተሉ ሆነው ተጅሲም ላይ ያው የመሰረቱ እሱ ነው። ከመሰረቱ ያንን የያዙ ሰዎች አሉ። አንዳንዶች ደግሞ በሱፊያ ስም ወሬያቸውን ስናዳምጣቸው ከሱፊያ እምነት ውጪ ሆነ የሚናገሩም ታገኛለህ። ስለዚህ ለሁሉም ስሙን ነው የምንሰጠው። የያዘውን እምነት የሚገልጽ ስም ነው እንጂ የምንሰጠው ነጩን ጥቁር ጥቁሩን ነጭ አይደለም። ስለዚህ እንደ ሁክም ደረጃ ያው ይህንን ማዕና አውቆ የሱና ወንድሞች ብሎ ሲጽፍ ወይም ደግሞ ሲናገር የውስጡ የሚያስበው ነገር ነው የምናየው። አሁን አንልም አለን ሰውየው እንደዚህ አንላቸውም፣ ስማቸው አይደለም የሱና ሰዎችም ሰለፊያም አይባሉም ማለት ነው። ይህንን ግን የሚናገሩ ሰዎች ሁክማቸውን ስናይ እንዴት ነው የሚሆነው? አብዛኞቹ እንደ መጠሪያ ስም አድርገው የሚያስቡት አሉ። ይሄ ባህሪያቸው ወይም እምነታቸው ይሄ ነው ለማለት ሳይሆን አንድ የራሳቸውን በዚህ ስም ስለሰየሙ ከበደ ተብሎ በጣም ቆጫጫ የሆነ 45-30 ኪሎ የሚመዝን ሰው ብታገኝ ያው ከበደ ተብሏልና አንዴ ከበደ ለዋለው እንኳን ባይከብድም እንኳን ሊል ይችላል ሰው። ያኔ ማዕናውን ሳይሆን ስሙን ብቻ ነው ያየሁት የሚሉበት ነገር ይኖራቸዋል። ግን ይሄ ግን ከእምነት ጋር እምነታቸው ታይቶ ሁኔታቸው ታይቶ የሚሰጥ እንጂ ምናልባት ተብሎ የሚሰጥ አይደለም። እንደ ሰው ስም የሆነ ሰው ለልጁ ስም ሲያወጣ እንደው ደህና ልጅ እንዲሆንልኝ ብሎ ጥሩ ስም ሊመርጥለት ይችላል። መጠሪያው እንዲያምር ብሎ እስማ አላ ሙሰማ ሊሆን ይችላል፣ አላ ገይር ሙሰማ ሊሆን ይችላል። መቼም ስሙ አይሰረዝም። ይሄ በስም ደረጃ ነው። እምነትን በተመለከተ ግን ይሄ የነሱ እምነት ነው በሚባል መልኩ ይሄንን ስም መጥራት ስለማይቻል ይሄንን መጠቀም ክልክል ይሆናል። ስለዚህ እስካሁን የሚጠቀሙ ሰዎች እንዲተው ነው የምንመክራቸው። ምንላቸው ነገር ተቅሪር እንደማድረግ ይሆንባቸዋል።
አንዳንዶች በኮቴሽን በኩል ለማለፍ ይሞክሩ ይችላሉ። ኮቴሽን ውስጥ አስገብተው ትምህርት ጥቅስ ውስጥ አስገብተው ወይም ማዕቀፍ ውስጥ አስገብተው እነሱ እንደሚሉት አይነት ሰው የተናገረው እነሱ በሚሉት መልኩ ሰለፊያንን በሚል ስለሚሉ ያችን ምልክት ሰጥቶ ሊያልፍ ይችላል። ግን ራሳቸውን ሰለፊያ ብለው የሰየሙ በዚህ ስም የሚጠሩ ብለን ማለት እንችላለን። ብዙ ቃሎች እኮ አይጠፉም እኮ ትክክለኛ መግለጫዎች እያሉ ለምን ራሳቸውን የሚያሞካሹበትን ቃል እኛም አዎ ለምን እንላለን? አዎ ለምን እንላለን? እኛም ተቅሪር ማድረግ ይሆንብናል። ያው ዲን ላይ ሲሆን የበለጠ ጥንቃቄ ይሻል ነው ነገሩ። አሁን የሱና ወንድሞች ብለን ከጻፍን የሚሄዱበት መስመር የሱና የምንጽፈው ስለ ዲን ጉዳይ ሆኖ የሱና ወንድሞች እንደዚህ ያሉ ስንል ከዛ በኋላ ይቃወማቸዋል። የሱና ወንድሞች ብለን ከጠራናቸው በኋላ ያሉት ነገር ትክክል አይደለም ምን አመጣው? ከመሰረቱ የሱና ወንድሞች ሊላቸው የቻለበት ምክንያት ነው የምንጠይቀው። መጀመሪያ ነው እንደ ተስሚያ እንኳን ለምን ይሄን ብለህ ልሰይማቸው ቻልክ? ያው ሱና ውስጥ ስላሉ የሚል ከሆነ እሱ ራሱ ነው ሙተናቂድ የሆነው። አይ ራሳቸውን አህሉ ሱና ብለው ስለሚሰይሙ እኔ ከሱ የወሰድኩት ስያሜ ነው ካለ ትክክል አይደለም። ነሷራዎች በነሷራነት ነው የምትጠራቸው፣ ይሁድን ይሁድ ነው የምትላቸው፣ አትቀይርላቸውም ስም። ሙስሊሞች ብለህ አትጠራቸው። እምነቱን የቀየረን ሰው በዚያ ባመነበት እምነት ነው ስም አድርገህ የምታደርግለት እንጂ የደህነኛውን ስም ለሱ አሰጠው። ስለዚህ ከአፋቸው እንኳን ራሳቸውን የሚሰይሙበት ቃል እንኳን ቢሆን እኛ አንወስደውም ይሄን ስያሜ ለተቅሪር ወይም ደግሞ ይህን ነገር ማረጋገጥ ስለሚሆንብን። በ0925 መጨረሻው 91 የተላከልን ጥያቄ ሰላም አለይኩም፣ ፍጡራኖችን በአጠቃላይ የአላህ ባሪያዎች ናቸው ማለት ሸሪዓዊ ፍርዱ ምንድን ነው ይላል። ናም ሁሉም የአላህ ባሪያ ነው የአላህ ፍጡር ነው በሚል መልኩ አቅል ያላቸውን ያኒ العقلاء الثلاثة ምንላቸውን ሰዎችን፣ ጂኖችን፣ መላኢካዎችን ሁሉንም ባሪያ ናቸው ሲባል አቅልም ተሰጥቷቸው በማሰብም በአቅልም ይህን የሚደርሱበት ነገር ነው ተብሎ ሊባል ይችላል። ሌላው ደግሞ የአላህ ፍጡር ነው እሱ በሻው መልኩ ተሰሩፍ የሚያደርግበት ህይወት የሌላቸው ነገሮች ከሆኑ ጁን ማለት ህይወት ኑሯቸው ግን አቅል የሌላቸው ነገሮች ከሆኑ ጁኑዱላህ ብለን ልንሰይማቸው እንችላለን። የአላህ ሰራዊቶች አላሁ ተዓላ ለሚፈልገው ለሻው ነገር የሚያውላቸው እንዲያጠፉ ትንኛንም ቢሆን አላህ ሱብሓነሁ ወተዓላ ኑምሩድ ላይ እንደሰለጣት ጁንድ ሚን ጁንዲላህ ሚን ጁኑዲላህ ነች። ሌሎችም መክሉቃቶች አላሁ ሱብሓነሁ ወተዓላ የሻው ቦታ ላይ ያውላቸዋል። ለሻው ተግባር እንዲውሉ ያደርጋቸዋል። ለሻው ነገር ማጥፊያ ይልካቸው ይችላል። እሳትም የአላህ ጁንድ ነው። ውሃውም አየሩም ሐታ ሩህ የሌላቸው ነገሮችም ቢሆን አላህ ሱብሓነሁ ወተዓላ እሱ የተሰረፉ ቢሃ ከማሻአ። ከዚህ ማዕና አንጻር አንዳንዴ ሁሉም የአላህ ባሪያ ነው ሲባል አላህ በሻው መልኩ ያደርገዋል። አላህ በሻው መልኩ ያስተናብረዋል። አላህ ከሻው ውጪ መሆን አይችልም ለማለት ከሆነ ነዓም ምንም ችግር የለም። ባርነትን አውቆ እኔ ባሪያ ነኝ ብሎ የረቡል ዓለሚን የኻሊቁና የኻሊቁል ከውን ባሪያ ነኝ ብሎ ኢዕቲራፍ ያደረገ ሙስሊም ይሆናል። መላኢካው ሙስሊም የሆኑ ጂኖች፣ ሙስሊም የሆኑ ኢንሶች በዚህ መልኩ ደግሞ ይለያሉ። አይ እኔ የአላህ ባሪያ አይደለሁም ብለው ስሜቱን ተከትሎ ሸይጣንን የሚገዛም ካለ ሌላ የሚገዛም ካለ ፊ ሐቂቀቲል አምር ግን መክሉቅ ቢመክሉቃቲላህ ነው። ያኒ የአላህ ባርነቱ ሐቂቀተን ምንም ጥርጥር የለውም በፍጡርነቱ ማለት ነው። በፍጡርነቱ ለምን ሁሉም የቂያማ ቀን ለአላህ ባሪያ ሆኖ ነው የሚመጣው። ንጉሱም ዛሊም የነበረው ጨቋኝ የነበረው አላህን ፈሪ ፍትሃዊ የነበረው መሪ፣ ድሃውም ሀብታሙም ሴቱም ወንዱም ገኒዩም በጣም ባለ ንብረት ባለ ሀብት የነበረ ሰውም ድሃውም ደግሞ ሚስኪኑ ሁሉም ባሪያ ሆኖ ይመጣል። የቂያማ ቀን የአላህን ፍርድ ነው የሚጠብቀውና ከዚህ አንጻር ባርነትን በዚህ መልኩ ብንገልጸው ችግር የለውም። ያው ብዙ ጊዜ የአላህ ባሮች የምንላቸው ሳሊሖቹን
ስለሆነ በብዛት ስለምንጠቀም ነው። ስለዚህ አሁን ከፍለዋለን ማለት ነው። አመፀኛ ባሮች ካፊሮቹ ወይም ደግሞ ፋጅሮቹ ዒባዶቹ ሷሊሖቹ ደግሞ ዒባዶቹ ብለን ልንከፍላቸው እንችላለን ማለት ነው። አላህ ያ ዒባዲ ኩልኩም ዳሉን ኢላ መን ሀደይቱሁ ሲል ያኒ ሁሉም ጠማማ ነው፣ ሁሉም እናንተ ባሪያዎቼ ሁላችሁም የጠማማችሁ ናችሁ እኔ ያቃናሁት ሲቀር ሲል የተቃኑትም ያልተቃኑትም ሁሉም ዒባዲ የሚለው ከቷቸዋል፣ አስገብቷቸዋል፣ እዛ ውስጥ ገብተዋል። የተቃናው የተቃና ባሪያ ይሆናል፣ ያኛው ደግሞ ጠማማ ባሪያ ይሆናል። አመፀኛ ባሪያ አለ፣ ታዛዥ ባሪያ አለ። በሰው እንኳን በአገልጋይ በባሪያ ሲወሰድ እንኳን አርግ ሲባል እሺ የሚል ባሪያ አለ። አርግ ሲባል ደግሞ ጡንቻው ምኑ የምናስበው ተላመጃለሁ ብሎ ከሰይዱ ጋር አብሮ ጅምቢ ስለኖረ የሚኩራራና እምቢ የሚልም ባሪያም አለ፣ የሚያምጽም አለ። ባሪያ ያስቸግሮኛል እንጂ ይሄ ባሪያ አይደለም አይባልም። ያው በሰው እንኳን ሲኬድ ለማለት ነው። እንደሁሉ ስለ ኻሊቃችን ስናወራማ እሱ ነውና የፈጠረው፣ እሱ ነውና የሚያስተናብረው፣ እሱ ነውና የሻው የሚሰራው። ባሪያው ቢያምጽም የአላህ ባሪያ ነው፣ ቢታዝም የአላህ ባሪያ ነው። ግን ደጋጎቹን ስናወራ ደግሞ እነዚያ የአላህ ባሪያዎች ብለን ስለ ደጋጎቹ በተለየ ስም አድርገን ሙጢዕ የሆኑ ባሪያዎቹ ለማለት እናወራለን። አብዱ ሚን ዒባዲላህ ሲባል አንዳንዴ ሷሊሕ ሚነ ሱለሓ ተቂይ ሚነል አትቂያ በሚል መልኩም ይጠቀሳል። ዒባዱላህ ተብሎ አሷሊሑን አንዳንዴ በቅጽል መልክ ደግሞ ተጨመሩላቸው የክብር ስማቸው ይሆናል። ነቢዩን ዓለይሂ ሰላቱ ወሰላም አላህ ሱብሓነ አለዚ አስራ ቢዓብዲሂ ለይላ ብሎ ነግሮናል ቁርአን ላይ። ቢዓብዲሂ ባሪያውን ብሎ ቢዓብዲሂ ሙሸረፍ ማለት ነው። እዚህ ጋር የተለዩበት በስም ሙሐመድን አይደለም ያለው፣ ቢነቢይህ አይደለም ያለው። ቢዓብዲሂ ሲል ከባሪያዎቹ የተለዩ ባሪያ እንደሆኑ ማሳያ ነው። እና በዚሁ አጋጣሚ እኛ ሙስሊሞች ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ሐታ ሶላታችን ውስጥም ጭምር ወአሽሀዱ አነ ሙሐመድን ዓብዱሁ ወረሱሉሁ ብለን የአላህ ባሪያ መሆናቸውን አላህ የላካቸው መሆናቸውን ነው የምናምነው። የአላህ ወንድም ብለን አናምንም፣ የአላህ ጓደኛ ብለን አናምንም፣ ሸሪክ ነው ብለን አናምንም። ኢነማ ሁወ መኽሉቁን ዓብዱን ረሱሉን ነቢዩን ኢላ አነሁ አሽረፉል መኽሉቃት ከመኽሉቃቶቹ የላቁ ናቸው ነው የምንለውና አንዳንድ ከኢስላም ውጭ ያሉ እምነት ተከታዮች ስለ ነቢዩ ያለንን እምነት በደንብ በቅጡ ማይረዱ አሉ። ያኔ እውነት ሙስሊሞች እንደዚህ ነው የሚያምኑት ብለው እኛ ግን ሐታ ፊ ሶላቲና ፊ ኺጣቢና ዓብዱሁ ወረሱሉሁ የሚለውን የምንደጋገም ቁርአን ላይም ዓብድ የሚለውን ምንቀራ የአላህ ባሪያ ናቸው፣ ፍጡር ናቸው፣ መክሉቅ ናቸው። ላ የኽሉቅ መፍጠር አይችሉም ነቢዩ ሰለላሁ ዐለይሂ ወሰለም። እሳቸውም ራሳቸው እንደነገሩን ኢላ አን የተገመደኒ አላሁ ቢረሕመቲን ሚንሁ ወፈድሊን ያሉ ነብይ ናቸው ዐለይሂ ሰላቱ ወሰላም። እና ድንበር ማናልፍ እንደሆነን በዚሁ ጠቆም አድርጎ ለማለፍ ነው። እንደው ከዚህ ጋር በተያያዘ እንደው ያው ካፊሮቹ አንድ መቅጣዕ ያየሁኝ ልጁ ካፊር ነው እና እሷ ደግሞ ሙስሊማ ነች። እስኪ አላህን አባቴ ብለሽ ጥሪው ይላታል። አልለውም ትላለች። እኔ ባሪያው ነኝ እንጂ ልጁ አይደለሁም ብላ የተጠቀመችበት እኔ አገልጋይ እንደሆነ ነው። አገልጋይነቴ ባሪነትን ነው የምፈልገው፣ የምወደው እሱን ነው እንጂ ልጅነቱን አይደለም ብላ ተቃወመችው። የሄደችበትን መስመር የሚገርም ሆኖ ግን በቀጥታ ለማስረዳት አልሞከረችም። ይሄ የሚያሳየው ያው አንዳንድ በተለይ ቲክቶክ ላይ ምን ላይ እሱ ደግሞ ገረመው። እንዴት አባቴ ነው አቲም? ያው እነሱ አባት ሆይ ብለው ስለሆነ የሚጠሩት ለነሱ አባት ብሎ መጥራት እንደ ሁሉን ነገር እንደሚጠብቀኝ እንደሚተንከባካቢ አይነት ብለው ነው የሚገልጹትና እንደዚህ አይነት አገላለጾች ዶክተር ይሄ ስለተነሳ ትዝ ስላለኝ ነው በየቲክቶኩ በየምኑ ስለዚህ ስለ ዲን ጉዳይ መከራከርም ሆነ መወያየት ያለባቸው ሰዎች ምን አይነት ሰዎች ናቸው መሆን ያለባቸው? ማለት ዝም ብሎ ምንም ያልተማረ ሁሉ እየገባ ሀሳቡን የሚሰጥ ከሆነ ምን ላይ ነው ልንወድቅ የምንችለው? ዶክተር ይሄ መጃል ወይም ይሄ ዘርፍ በቂ የሆነ እውቀትም ይፈልጋል። ሁለተኛ የራስ ደግሞ ችሎታም አለ። አንዳንድ ጊዜ ብዙ ነገር መሸምደድና መሐፈዝ ብቻ ሳይሆን እኛ ሰውን ለማዳን ነው። ሙናዘራም ካደረግን ሰውን ለማዳን ነው።
በእስልምና ሐቀኝነት ላይ እኮ 0.001 እንደው ፐርሰንት ያክል እንኳን ጥርጣሬ የለብንም በሐቀኝነቱ ላይ። ለምን ዓቅል በሰላም የሚወጣው የሆነ እምነት ስለሆነ ንጹህ እምነት ስለሆነ። ኢስላም ስል ተንዚሁን ነው ተውሂዱን ነው። ተጅሲሙ ማይዋጥ ነው። ለዚያ ብዙ ጊዜ ሙጀሲማና ሌሎች እምነት ተከታዮች አይግባቡም። እንደው ሙጀሲም የሚለው ነገር ራሱ ያው ከኛ ከምንለው ምን ተለየና እስከ ማለት የሚደርሱበት ነገር አላቸው። እና እውቀቱ ከሌለ ንጹህ የሆነ የተጣራ እውቀትና እንደገና ደግሞ የማስረዳትና ሰዎችን ወደ ኢስላም የመሳብ ተሰጥኦ የሌለው ሰው ባለማወቅ ምክንያት ወይም ደግሞ የሚናገረውን ባለመምረጥ ምክንያት ለኑፉር ለመሸሽ ሰበብ ሁላ ሊሆን ይችላል። አንዳንዶች ላይረዱት ይችላሉ በምን መልኩ መምጣት እንዳለበት ስለማያውቅ። ያኒ የምናቀርበውን ነገር ምንም አይነት ሸክ እስላም ላይ የለም። ይሄንን ሐቀኛ ነገር ስናቀርበው ግን ለሰዎች በሚረዱት መልኩ ማቅረብና ከሰዎች በኩል የሚመጣብንን ሹብሃና ማደናገሪያ ማምታቻ ምን መልስበትን መንገድ የግድ የሸሪዓ አህካምን በማንጠስበት መልኩ መሆን አለበት። አንዳንድ እንከራከራለን ብለው በጣም ዝናን ያተረፉ ሁላ ሳይቀሩ ወልዒያዙ ቢላሂ ተዓላ አላህን በመንፈስማ አባቴ ነው ማለት እኮ ችግር የለም ያሉ ሰዎች አሉ። ይሄ እኮ ጥፋት ነው፣ የመጨረሻ ጥፋት፣ ኢስላምን የሚያሳጣ የሆነ ንግግር ማለት ነው። ስለዚህ ብቃቱ ያለው የተካነ ቃላትን መምረጥ የሚችል ኢስላም ላይ ብንጠቀመው የሚፈቀዱና የማይፈቀዱ ቃላቶችን ብሎ የለየ ሰው ወደዚህ መጃል ሊገባ ይችላል። ጥሩ ነው፣ ሰዎችን ወደ ኢስላም ሊስብ ይችላል። ምናልባት ድፍንፍን ብሎ ከሚቀመጥ ሐቁ ለምን ለሰዎች ያወጣም? በነቢዩ ዘመን ዓለይሂ ሰላቱ ወሰላም መጀመሪያ እሳቸው ነበሩ ብቸኛ ሙስሊም የነበሩት አላፍ የሆኑት በ8ኛው ዓመተ ሂጅራ ያን ሁላ ሺህ ጦር ይዞ መካን የከፈቱት ሐጀተል ወዳዕ ላይ ከ120,000 በላይ ሙስሊም ከእሳቸው ጋር ሐጅ ላይ የተገኘው ቤት የቀረው ሴቱ፣ እናቱ፣ ትልልቅ ሰዎች የታመሙት ምኑን ሳይጨምር ከ120,000 ሰው በላይ። ይህ እንግዲህ በ10ኛው ዓመት ማለት ነው በሂጅራ። እና ያ ሁላ ሰው እንዴት በዛ ሲባል ያ ሁላ ሰው መጀመሪያ ሙስሊም ሆኖ ጠብቆ አይደለም እኮ ነብዩ ባደረጉት ዳዕዋ ነው ወደ ኢስላም እያስገቡ ሷሐቦቹም እያስገቡ ነው። ስለዚህ ዳዕዋው ይፈልጋል ዝም ብሎ ለጭፍን ክርክር ሳይሆን ኢነማ ሰዎችን ወደ ኢስላም ለመሳብ ሹብሃቶቻቸውን ለማራገፍ ስለ ኢስላም ያላቸውን የተዛባ ግንዛቤ ለማስተካከል። ግን አንዳንዶች ላይ የምናየው እንከራከራለን ብለው የሚወጡ ላይ ጭራሽ ኮንፊውዥን የሚጨምሩ ነገሮች ናቸው። መምታታትን ለምን ወይ ብስለት የላቸው ወይ በቅጡ አላወቁት ወይ እንዴት እንደሚናገሩ አያውቁ። አነጋገራቸው ሌላ ነገር ሊጭርባቸው ይችላል። የሚሰሙት ሰዎች ላይ እየባሰ እየሸሹ ሊሄዱም ይችላሉና እንዲህ አይነት መጃል ውስጥ መግባት የፈለገ ሰው መጀመሪያ በራሱ ይካን አቃለው ዝም ብሎ ቀላል ነው ብሎ ዘሎ መግባት ሳይሆን ችግር አለው የእንትናን ቪዲዮ እያየው ከራከራለሁ አይደለም እኮ እንትና እንዴት እንደሚከራከሩ እያየው ከነሱ ወስጄ ከራከራለሁ አይደለም። ብዙ ነገሮች ሊመጡ ይችላሉና በእውቀት መካን መጀመሪያ። ሁለተኛ አንተ ተحفظ نفسك። ብዙዎቹ ሰዎች ሰውን እናድናለን ብለው ራሳቸውን ገደል የሚያስገቡ ሰዎች አሉ። እንዲህ አይነት ነገር ላይ እንዳይወድቅ ሰው ራሱን መጠበቅ መቻል አለበት። እነሱ አራዎች ስታናግራቸው ምን ችግር አለው አላህ ሰው ቢሆን የሚሉ እንዲህ አይነት ሰዎች ጋር የምታወራው በጣም ጥንቃቄ ማድረግ መቻል አለበት በምታወራቸው ሰዓት። ችግርማ የለውም ካልክ ከባድ ነው። ወልዒያዙ ቢላሂ ተዓላ በቃ እንደው የምትመልሰው መልስ ራሱ በጣም ተጠንቅቀህ ራስህን እየጠበክ ነው። እኔ ሰው አድናለሁ ብዬ እንደገና ጎትቶ ሰውየው ሰዓት ውስጥ ያስገባኝ እንዴ? ያ መሆን ስለሌለበት ዓቅልን መሰረት ያደረገ ሹብሃቶችን በደንብ በሚያጠራ መልኩ ልምድ ያለው ያኔ በደንብ ብቃቱ ያለው ሰው ቢገባበት ለብዙ ሰዎች መቃናት ሰበብ ሊሆን ይችላል። ያለ እውቀትና ያለ ብቃት ግን በሞቅታ ብቻ የሆነች ነገር ስንሰማ አው እውነትን ነው ባካው እነዚያው እምነት አለኝ ብለን ነው እንደዚህ የሚሉት። ቆይ እጅ ልከራከሩ አንድ ሰው እያለ ብሎ ተዘሎ የሚገባበት ነገር አይደለም። ላሸክ አንዲት መስአላም የነሷራ እምነት በጣም ደካማ እምነት ነው።
ያኔ ከልበይት ለዐንከቡት ነው፣ በቀላሉ የሚፈርስ ነገር ነው። ግን አፈርሳለሁ ብሎ የሄደው ሰውዬ ቤት በኩል ማፍረስ እንዳለበት ማወቅ አለበት። ካፈረሱ በኋላ ደግሞ የእስልምናን እውነተኛ ገጽታ ደግሞ ማሳየትና መንጸባረቅ መቻል አለበት። በክርክር መሀል ብዙ ቃሎች እንለዋወጣለን። ያንን ቃል እየተጠቀመ ራሱን እየናደ መሄድ ሰውም አለ። አላህ ይጠብቀን። እሺ ተቀበልኩ ይላል ወልዒያዙ ቢላህ። እሺ ይሄኛውን ነገር እሺ ተቀበልኩ እና እንቀጥል ይላል። ይሄን መቀበል የሌለበትን ነገር እየተቀበለ በሱ ቤት ለማሳመን ነው አልከትራል ወይ ደግሞ ቀጣዩን እንዲሰማኝ ፈልጌ ነው እንደዛ ያልኩት ይላል። እንደዚህ አይነት ኸጠር ውስጥ የሚያስገባ ነገር ላይ ሰው መዳፈር የለበትም። ብዙ የማይሆን አይነት ሙናዘራ አድርገው ለባለጌዎች በጣም ስድ ለሆኑ ሰዎች በር የከፈቱ ሰዎች አሉ። በጣም ልቅ ለሆኑ ሰዎች ንሱስን በቅጡ ስለማይረዱ ማስረዳትም ስለማይችሉ እንዲህ አይነት ነገር ውስጥ ከመገባቱ በፊት መጀመሪያ የሚቀድመው በእውቀት መዳበር፣ በደንብ መጠንከር፣ ክህሎትን ደግሞ ማዳበር። የሙናዘራ አሕካሞች ዑለማ ያስቀምጧቸዋሉ። የሙናዘራ ህጎች ቢሏቸው፣ የሙናዘራ አሳሊቦች ቢሏቸው፣ መንገዶች ቢሏቸው ያንን በደንብ ማወቅ። ለዑለማ ኩቱቡል ሙናዘራት አሉ ማለት ወይም ደግሞ በዐዱል ኩቱብ ላይ አንዳንድ መጽሐፎች ላይ የከሌና የከሌ ሙናዘራ ተብሎ የተጻፉ አሉ። ከጫፍ እስከ ጫፍ እንዴት ምን አይነት ቃል እንደተለዋወጡ እያንዳንዱ ነገር ተጽፎ ማለት ነው። እንዲህ ያለው እንዲህ መለሰለት፣ እንዲህ ያለው። ለምን መጃል መስጠት የሌለብን ቦታ እንዳንከፍት፣ የበለጠ ኩፍር እንዲጨምር እንዳናረግ። አንዳንዶች በምላሱ ረታሁት ለማለት ሰውየውን ኩፍር የሚያናግሩ ሰዎች እኮ አሉ። ይህም ራሱ አደጋ ነውና ከባድ ጥንቃቄ ይፈልጋል። ተመልካቾቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው። አሁን ረፍት ሰዓታችን ላይ ደርሰናል። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። ጥቃቸው አትሂዱ፣ ጠብቁ። ኢንሻአላህ እንመለሳለን። ተመልሰናል። ተመልካቾቻችን የተከታተላችሁ የምትገኙት በሱና ቴሌቪዥን ብቻ የሚተላለፈውን የጠይቁ ፕሮግራም እየተከታተላችሁ ነው ያላችሁት። አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ወደ ፊቅህ ያንን የሚመለከት ጥያቄ የተላከልን በ0980 መጨረሻው 34 አሰላሙ አለይኩም ወራህመቱላሂ ወበረካቱ ካለ በኋላ እንዴት ልጅ ባሏ ሌላ ሴት አገባ፣ እሷም ወደ ውጭ ሀገር ሄዳ ስራ ጀመረች፣ እንዲፈታትም ስትጠይቀው 60 ሺህ ብር ካላክሽልኝ አልፈታሽም አላት። ከዛም ሶስተኛ ገባ፣ እሷም 60 ሺህ ብር ላከችለት። የመጀመሪያዋ ግን አልፈታም። አሁንም 100 ሺህ ብር ካላክሽልኝ አልፈታሽም እያለ ነው። ይሄ ነገር ከሸሪዓችን አንፃር እንዴት ይታያል? በመጀመሪያ እንደ በገንዘብ መፈታት የሚባለው ነገር ሸርዕ ላይ አለ። ይሄንን ገንዘብ ልስጥህና ፍታኝ የሚባል ነገር ለፍዙል ሙፋዳት ይሉታል። ያኒ ይሄንን ሰጥቼ ከአንሃ ተፍዲ ነፍሰሃ بهذا المال ወይም ደግሞ عن نفسها ይሄን ነገር ሰጥታ ራሷን ነፃ ለማድረግ የምትሞክርበት መንገድ ነው። ከተስማሙና ፍቃደኛ እስከሆኑ ድረስ ያንን ነገር ያደርጋል። ወይም ኹልዕ ሊባል ይቻላል። በገንዘብ መፈታት ይባል ወደ ኹልዕ ልንወስደው እንችላለን። ይሄም ኻሊዕኒ ወይም ደግሞ በቃ ተነጥለኝ፣ ከኔ ተነጠል፣ ወይም ደግሞ ከትዳራችን እንነጣጠል፣ እንለያይ በምን ቢከዛ ይሄንን ገንዘብ ሰጥቼ ሊባባሉ ይችላሉ። መርሐባ ከተባባሉና ከተስማሙ ያንን ገንዘብ ከሰጠችው እንታ መፍታት ግድ ነው የሚሆነው። አይ ብሎ እንደገና ማቆየት ወይም ደግሞ ከዛ በኋላ ሌላ ነገር ማድረግ፣ ሌላ ብር መጠየቅም አይሆንም። ለምን? ይሄ የተስማሙበት ነገር ነው። ገንዘብ ከሰጠሽኝ 60 ሺህ ብር ስጭኝና ፈታሻለሁ ካላት ይሄ ተዓሊቅ ሳይሆን በገንዘብ ፍቺ መፈጸም ነው የሚባለው። ምሳሌ እዛ ቦታ ከሄድሽ ፍቺ ነሽ የሚባል ነገር ተዓሊቅ አለ። ያ ነገር ካላረገችው አትፈታም። እንዲህ ካደረግሽ ፍቺ ነሽ ብሎ ሰው ተዓሊቅ ሊያደርግ ይችላል። ያን ነገር እስካላረገችው ድረስ አትፈታም። ይሄኛው ግን በገንዘብ መለያየት ነውና
ገንዘቡን ስትሰጠው ፍቺው ይደረጋል ይከናወናል። ኹልዕ ከሆነ ኻሊዕኒ ቢከዛ ብለው በቃ በዚህ ገንዘብ ተነጠለኝ እንለያይ ካለችው መርሐባ ብሎ ኻላዕቱኪ ካለ ያንን ብር ተቀብሎ ማለት ነው። በዚህ ብር ተብሎ ሲሰጠው ፈረሰ ኒካሑ። ኒካህ መፍረስም ሊሆን ይችላል። አላ ቀውሊን ደግሞ ጠልቃ ዋሂዳ ሊሆን ይችላል። ግን መመለስ የሌለበት ጠልቃ ነው። በገንዘብ ከተለያዩ በዚህ መልኩ ፈስኽም ብለን እንወሰደው። አሊያም ደግሞ አንድ ፍቺ ነው ግን መመለሻ የሌለው ፍቺ ነው ብለን ካልን ተመልሶ ሌላ ሀሳብ መቀየር አይችልም። ትቼዋለሁ ማለት አይችልም። ገንዘብ ጨምርልኝ ማለት አይችልም። መልሼሻለሁ ማለትም አይችልም። በቃ መካከላቸው ላይ ያለው ኒካህ ተበጥሷል አለ አይባልም። አሁን የተበጠሰ ነውና መቀጠል ከተፈለገ በአዲስ ኒካህ ነው የሚቀጥሉት። ስለዚህ ይሄን ነገር አድርጊልኝና አንቺ ትፈቻለሽ ወይም ፍቺ ነሽ ካላት ያን ነገር ካደረገችለት አበቃ ተለያይተዋል። ወይም በገንዘብ እንለያይ ብለው መርሐባ ብለው ከተስማሙ ገንዘቡን የሰጠችው ጊዜ መመለስ በማትችልበት መልኩ ይፈታታል። ስለዚህ ሶስተኛ ጊዜ 100 ሺህ ብር መጠየቅ ይሄ ነገር አያስፈልገውም፣ አይቻልም። አስለን እሷ በራሷ በኩል መጨረስ ካልቻለች ቅርብ ወደ ቃዲ ዘንድ ሄዳ ጉዳዩን አሳውቃ ያ ነገር እንዳበቃ ማረጋገጫ መውሰድ ትችላለች። እንደው ከገንዘብ ጋር ማለት እሱ አልፈታም ሲል ሸሪዓዊ እንትን ኖሮት መብት ኖሮት አልፈታም ሲል እሷም ደግሞ ፍቺ ስትጠይቅ የማይሆን ነገር ሲሆንና እሷ በገንዘብ በቃ እንለያይ ስትለው ከገንዘብ ጋር ቁርኝት የተደረገበት ምክንያት ኒካህ ማለት ለመፈታት ምንም አይነት ሸሪዓዊ ምክንያት ሳይኖር እሱ ፈትቼሻለሁ ካላለ እንዲሁ ቀላል ነገር ስላልሆነ ነው መፋታት እሺ ብሎ ማለት እሱ ካልፈታት ሌላ ዘንድ ልታገባ ምን ማለትም ስለማትችል ከባድ ነገር ስለሆነ ነው ይሄ የሆነው። ምክንያቱም አሁን ማለት በቃ አንድ ሴት ካልፈለገች ብድግ ብላ ትሄዳለች። ይፍታት አይፍታት አይመለከታት። በቃ ቦታ ለራሱ አሰጠው። ማን ነው አስገድዶ የሚያኖረኝ? ይሄ በመካከል ያለውን ራቢጥ ነገርን እንደ ቁም ነገር አይታይም በዚህ ዘመን ዶክተር። ማለት ሸሪዓዊ ምክንያት ያለው ከሆነ ችግር የለውም። እሱም ቢቢልም ከቃዲዎች ሄዳ እንደዚህ ተፈጥሮ ነው ምላ ልታስረዳ ትችላለች። ይሄ ባልሆነበት ሁኔታ በቃ አልፈልግም ካልኩኝ አልፈልግም ነው በግዴታ አታኖረኝም ብላ ትሄዳለች። ሐቁ እሱ ጋር ሊሆን ይችላል። ፈታት አልፈታት ፈትሻለሁ አላት አላላት አይመለከታትም። ቤተሰቦቿም በዚህ ጉዳይ ላይ እንዴት ነው ይሄ ነገር ከባድ ነው አይሏትም። ይሄ ከዚህ ጋር ከገንዘብ ጋር የተያያዘበት ትልቁ ምክንያቱ የነገሩን ክብደት ነው የሚያሳየው ዶክተር። ከመሰረቱ ያለምንም ሸሪዓዊ ምክንያት ትክክለኛ ተቀባይነት ያለው ምክንያት ሳይኖር ፍቺን የምትጠይቅ ሴት ወንጀል ላይ ትወድቃለች፣ ሐራም ላይ ትወድቃለች። ባሏ ተቀብሎ ቢፈታትም ባይፈታትም ፊክር الحالين እሷ ያለምንም ዑذር ትዳር መፍረስን መጠየቋ ፍቺን መጠየቋ ሐራም ይሆናል። ያለምንም ዑذር ሲባል አንዳንዶች ነፍስያቸውን ተከትለው በጣም ብዙ ዑذር ያላቸው ሊመስላቸው ይችላል። በሸሪዓዊ ሚዛን ሲመዘን ግን ይሄ እነሱ ዑذር ብለው ያቀረቡት ነገር ዑذር ተብሎ ማይወሰድ ይሆናል። ይሄ እንደ ምክንያት አይቆጠርም ሊባል ይችላል። ያኒ እንዲህ አይነት ነገሮች ሲኖሩ ያለ ሐቅ ወይም ደግሞ ያለ መብቷ ወይም ሸሪዓዊ ፍቃድ ሳይኖራት ጠላቅ መጠየቅ የሚኖርበት ሰዓት ባል ሙኸየር ነው፣ ምርጫ አለው። ሲፈልግ እኔ ትዳሬን እቀጥላለሁ ምንም ምክንያት የለሽም አርፈሽ ተቀመጪ ላት ይችላል። አሊያም ደግሞ ተቀብሎ ሊፈታት ይችላል። ይህን በሚያደርግበት ሰዓት ደግሞ ምርጫ አለው። አሁንም ምን ሊያደርግ ፍላጎቱ ካለው ለሷ ማህር አውጥቶ ሊሆን ይችላል። አንዳንዶች በቶሎ ማህሯን ተቀብላ ይሆን ነገር አድርጋ ከዛ በኋላ መለየት ፈልጋለሁ ትችላለች። በእንዲህ አይነት ሰዓት እንግዲያውስ እንደዛ ከሆነ የሰጠውሽን ገንዘብ መልሽልኝ ሊል ይችላል። የሰጠውሽን ማህር መልሽልኝና ነው ምን ለያየው ሊል ይችላል። ይሄንም የሚልበት ሰዓት አሁን ወደ ምን ተገባ ማለት ነው? በገንዘብ መለያየት ወደሚለው ተገባ። ያው
ላዚም ሆኖ አይደለም አስገዳጅ ሆኖ አይደለም ከመሰረቱ ገንዘብ የሚገባው በሰውየው ፍላጎት የሚያስገባው ነገር ነው። ሰውየው ፍላጎት የክብደቱን በተመለከተ መዳፈሩ ትክክል አይደለም የሚለው ማዕሲያነቱ በቂ ነው። ይሄን ነገር ወንጀል መሆኑ ያለ ሐቅ ፍቺ መጠየቋ ወንጀል መሆኑ ይሄ ብቻውን ይበቃዋል ክብደቱ። ሌላ ከገንዘብ ጋር የሚያያዘው ተጨማሪ ነገር ቢሆንም ማለት ነው ሰዎች በፍላጎታቸው የሚያስገቡት ነገር ቢሆንም ይሄ ብድግ ብለው መሄድ የሚባለው ነገር በጣም አሳፋሪና አሳዛኝ ነገር የሌሎች እምነት ተከታዮች ተአሲርና ተጽዕኖ እኛ ጋር አድሮብን ሙስሊሙ በሸሪዓ ሁክም መዳኘት ሲገባው ኢስላም ምን ይላል ቢማ የእሙሩኒ ላሁ ስብሓነሁ ወተዓላ በዚህ ሓል ላይ አላህ ምን አርጊ ብሎ ነው የሚያዘኝ ብላ ማሰብ አቁማ ሙሉ ለሙሉ ብድግ ብላ ለምንም ነገር ቦታ ሳትሰጥ ሱብሓነላህ ለአላህ አምር ዞር ብላ ሳታይ ነብዩ ምን ይሉኛል የሚለውን ነገር ዞር ብላ ሳታይ ሽማግሌ ምንም አይመስላቸው አሉ። ዛሬ ትልቅ ሰው ምንም አይመስላቸው ነገሩ አላህን ያልፈራ ሰው ሽማግሌን ይፈራል አይባል ዋና ኻሊቅ ነውና መፈራት ያለበትና ብዙዎቹ እንደዚህ የሚያደርጉ ሰዎች አሉ። ብድግ ብለው ትዳራቸውን ጥለው ይሄዳሉ። እንደተባለው ማን ያስገድደኛል ነፃ ሰው ነኝ የምትልበት ነገር አለ። የሴቶች መብት ምናምን እንደዚህ እየተባለ የሚወሩ ነገሮች የምታያቸው ድራማዎች ፊልሞች ተአሲር ያሳድሩባታል። ቀን በቀን እሷን ሸخصያዋን እየቀየሩትና እያበላሹት ይሄዳሉ። አንዳንድ በጣም በሚያሳዝን መልኩ ሱብሃንአላህ ሕክማን እናገራለን ብለው የሴቶችን ቀልብ ለማማለል ሊሆን ይችላል ብዙ ሴት ፎሎወሮች እንዲኖሯቸው ወይ ደግሞ እነሱ የሚለቋቸው ቪዲዮዎች በደንብ እንዲከታተሉላቸው የሴቶችን ልብ ለመውሰድ ሊሆን ይችላል በጣም ብዙ ከሸሪዓ ጋር የማይስማሙ ንግግሮችን የሚናገሩ ተናጋሪዎች አሉ። ቲክቶከሮች አሉ፣ ዩቲዩበሮች አሉ። የሚናገሩትን ነገር ስንሰማ በጣም ያስደነግጠናል። ሴቶቹ ግን ይሄው ይሄ እኮ ነው እኔ የሚያልኩት ትላለች። ለፍሷ ላይ የሚመላለሰው የነበረውን የሸይጣን ውስወሳን እሱ ያረጋግጥላታል ማለት በቃ ጥሩ ነገር ነው እያለ ያሞቅላታል። አንቺ እንዲህ ነው ማድረግ ያለብሽ ሴት ከሆንሽ ኢያኪ እንደዚህ እንዳታረጊ እንደዚህ እንዳትሆኚ እንዳትቀበዩ እንዳትሰሚው ምን ብዙ ናቸው። ባልሽ እንደዚህ የሚልሽ ከሆነ እሱ ባል አይደለም ወንድ አይደለም እንዲህ አይደለም እያሉ የሚያወሩ አሉ። በተለያዩ በአረብኛ ቋንቋ የሚናገሩ አሉ፣ በአማርኛ እነዛን ኮፒ እያደረጉ ፔስት የሚያደርጉ አሉ፣ ቋንቋ ብቻ እየቀየሩ የሚገቡበት አሉና እንዲህ አይነት ሰዎች የብዙ ሰዎችን ትዳር ያበላሻሉ። ለብዙ ሴቶች ስብዕና መበላሸት ምክንያት ይሆናሉ። ላሸክ ሁሉም አንድ አይነት ናቸው አይደለም። በጣም ብዙ ጥሩ ምክር የሚያስተላልፉ ሰዎች አሉ። አላህን ወደ መፍራት ኢልቲዛም ቢሸራዕ የሴቶችን ደካማ ነጥብ አይተው ወንዶችን ምክር የሚሰጡ ሴቶች በዚህ በኩል ደካማ ናቸውና እንደውችን ጎን ደግፉላቸው እንደው ጠግኑላቸው በዚህ በኩል አትምጡባቸው እንደማለት አንዳንዴ ለሴቶችም ምክር ያስተላልፋሉ። ባሎቻችሁ እዚህ ላይ ንቃጥ ضعፍ አላቸውና በዚህ በኩል አትምጡባቸው ታበላሻቸዋላችሁ ትዳራችሁን ታበላሻላችሁ ጠንቀቁ እያሉ ይመክሩም እንዳሉ ሁሉ يعني احسن الى زوجك واحسني الى زوجك የሚል አይነት ምክሮችም ቢኖሩም እየሰፋና እየጨመረ ወይ ሌሎች ሰዎች ደግሞ እየገቡበት ሲመጡ ግን በጣም የሚያበላሹ አይነት ምክሮችን ይመክራሉ። ምን ሚሉአሉ አንቺ ባለቤትሽ ይሁን ነገር ስትዩ እንዲህ ማይልሽ ከሆነ ይህ ሰውዬ አይሆንሽም እርምጃ መውሰድ ያለብሽ አንቺ ነሽ። ቶሎ ሳትዘገይ ወጣትነትሽ ሳይረግፍ ውበትሽ ሳይረግፍ እድሜሽ ሳይሄድ ቶሎ ህይወትሽ ምረጪ ብለው ትዳር የሚያፈርሱ ስንት ተናጋሪዎች አሉ። አላህ ይጠብቀን። ያን ያዳመጠች ከአንሁ ወህይ ሙንዘል የመሰላት ወልዒያዙ ቢላሂ ተዓላ ያንን እየኮመኮመች እውነትም እያለች የባሏን እንቅስቃሴ ትከታተላለች። አንዳንዴ إذا رأيت 3 علامات من زوجك فهي علاماتك የሚሉት ነገር አላቸው። 3 ምልክቶች ባልሽ ላይ ካየሽ ይሄ ነገር እንደማይወድሽ እንደማይፈልግሽ ለጊዜው ለስሜቱ እንጂ ለምናምን እንደዚህ እንደማይፈልግሽ እንደዚህ እወቂ እያሉ የሚያወራሉ። 3ቱ ምልክት መፈለግ ትጀምራለች። ሰውየው እንዳጋጣሚ በንዴት ያደረገው ሊሆን ይችላል፣ ከስራ ጋር ይሁን ነገር ተበላሽቶበት ሊሆን ይችላል፣ አጋጣሚ ሊሆን ይችላል። አንዳንዴ እኮ መሸዋወድ እኮ አለ። መሸዋወድ አለ። የሆነ ሰው ሐሳብ ላይ ሆኖ ሰው ሲጠራው አይሰማም፣ አሁንም ደግሞ ሲጠራው አይሰማም።
በሶስተኛው ሲጠራው መርሐባ ሲል ይጠንሽ ይላል። አንዳንዱ አይ ትኩረት ለማይሰጥ ነው። ሁለት ሶስት ሲጠራው አንደኛው ሰምቶ ዝም ሁለተኛው ላይሆን ይችላል እኮ ሰውዬው ያለበትን ሐል አታመዛዝንም። አንዳንዴ ባልሽ ላይ እንዲህ ካየሽ እንዲህ ነው ይላታል። ያንን ትቆጥራለች። 1 2 3 ትቆጥርና ስትደርስበት ትቆርጣለች በውስጧ። ሽማግሌ ቢገባ አባት ቢገባ እናት ብትገባ ምን ሆነሽ ነው በቃኝ ትላለች። ወልዒያዙ ቢላህ ምንሽ ተነካ? ላ ينفق عليك ኧረ በደንብ ነፈቃ ያደርግ ምን ዋጋ አለው ገንዘብ ቢሰጠኝ፣ ምን ዋጋ አለው ልብስ ቢገዛልኝ፣ ምን ዋጋ አለው እንዲህ ቢያደርግልኝ፣ ዋናው ይሄ ነው እንጂ ትላለች እሷ የተሞላችውን ነገር። እንዲህ አይነት ሴቶች መጠንቀቅ አለባቸው። ወይም ለአድሪ የተነሳው ጥያቄና ይሄኛው ምናልባት ትስስር ካለው ከሚል አንፃር ነው ይሄን ነገር ያነሳ ነውና አለኩል ያለ ዋናው ጥያቄ በገንዘብ መፈታት የሚለው ዝም ብሎ ያለ ሐቅ ያለ ዑዝር ፍቺ የሚጠይቁ ሰዎች ያለውን ክብደት በገንዘብ ለማሳየት ነው ወይ የሚለው ገንዘቡ ሳይሆን የሚያሳየው ኢስምነቱ ወሐራምነቱ ነው። ትልቅ ከባድ ነገር እንደሆነ የሚያሳየው ያኛው ገንዘቡ ግን ከጎን ባል ፍላጎት ካለው እኔ ብዙ አውጥቼ እሷ ከኔ ጋር መቀጠል አትፈልግምና ወስጄ መፍታት ፈልጋለሁ ካለ ረሱል አለይሂ ሰላቱ ወሰላም ለሪፋዓ እንዳሉት ኢቅበል الحديقة وطلقها تطليقا ያንን ሰታሃት የነበረው እሷ ከጨከነች ካልፈታኝ ብላ ምንድነው ብትባል የማይሆን ዑዝር ተናገረች እና ከዛ በኋላ እንግዲህ የተናገረችው በራሷ ባወራችው እንዲህ አይነት ዑዝር ብላ ተቀበሏት ነብዩ ሰለላሁ ዐለይሂ ወሰለም። ሷሐቢዩ አስዋሻት ላ ውሸት ነው። ከዛ በቃ እንግዲያው ሐዲቃውን ሰታሃት የነበረውን ማሳ ወይም ደግሞ የአትክልት ቦታ እሱ ነበር ማህር ያደረገላት። ያንን ውሰድና ልስጥህ ያለችው ነው። እሱ ልስጥና ብቻ ለቀቀኝ። አንዳንዴ ሴቶች እንዲህ ነው እንትን ሲላቸው ሷሐቢያ ነች እና ያንን ሰቀበላትና ፍታት አሉት። يعني ፍቺው ምን ይሆናል? ጠልቃ ባኢን ይሆናል። መመለስ የማይቻል ረጃዓቱኪ ወይም ረጃዓቱ በማይባልበት መልኩ ማለት ነው። ከፈለጉ አዲስ ኒካህ ሊያደርጉ ይችላሉ እና ያንን እንደ ተጨማሪ ሰውየው መካሻ ሊሆን ይችላል የተጎዳበትን ነገር ይጠገንበት። ያው ዝም ብሎ እንግዲህ አይ እንደው ሸሪዓው እንደዚህ አይልሽም ተመለሺ ቢሏት ነገሩ እንደማይሄድ አውቀውት ነው ማለት ነው። በቃ ማለት እዚህ ውስጥ ከመግባት አንዳንዶቹ ተይ ይሄ እንደዚህ አይደለም ብሎ ከተመከረች በኋላ እዛው ቦታ ላይ ትገኛለች። እንደዚህ አይነት ሲሆን ያው ትዳሩን ትዳር አይሆንም። እንደዚህ አይነት ሁኔታ ሲፈጠር በእንደዚህ አለ እሱን ስጭኝና ምንም ሸሪዓዊ ምክንያት የለሽም እምቢ ይበለሻል። እኔ ደግሞ እንደዚህ ያደረኩት ነገር የለኝም ካልሽ ግን ይሄን ስጭኝና ቢል እንደ ሸሪዓ አግባብነት ያው ምንም ችግር የለውም። ነብዩ ያጸኑት ነገር ስለሆነ ተቀበላትና ፍታት ስላሉት እንደዛ ማለት ይቻላል። መርሐባ ወደ ተከታዩ ጥያቄ ስናልፍ በ0921 ቁጥር 25 የተላከልን ነው። ሰላም አለይኩም ካለ በኋላ አንድ ነገር ላይ ጥርጣሬ ሲኖረው ለምሳሌ ይፈቀዳል ወይስ አይፈቀድም፣ ሐራም ነው ወይስ ሐላል ነው የሚል ኺላፍ ሲኖር በመጀመሪያ ወደ ቁርአን በመቀጠል ወደ ሐዲስና ወደ ኢጅማዕ ሄደን ካጣ ነው ያንን ነገር አለመስራቱ ይመረጣል ነው የምንለው ወይስ እንዴት ነው? ያው በመጀመሪያ እንደኛ እንደ ተራ ሙስሊሞች ሳይሆን እንደ ዑለማዎቹ እይታ ነው የሚታየው። እኔ ቁርአን ላይ ፈልጌ ያላገኘሁትም ለማለት ሐዲስ ላይ ፈልጌ ያላገኘሁትም ለማለት ኢጅማዕ ላይ ማላገኘሁትም ለማለት ሶስቱንም ጠንቅቄ ማወቅ አለብኝ። የለም ለማለት ብዙዎች በራሳቸው ጠባብ እይታ ፈልገው አላገኘንም የሚሉ አሉ። እይታቸው ጠቦ ነው። عدم الوجدان لا يدل على عدم الوجود ይላሉ። يعني አንተ አለማግኘትህ የለም ማለትን አያስይዝም። ስለዚህ በእኔና በመሰሎቼ ሳይሆን በዑለማዎቹ በትልቆቹ እይታ ታይቶ ይሄ ነገር ليس في كتاب الله ولا في سنة رسول الله صلى الله عليه وسلم ولا أجمعت عليه الأمة كتب على بوهلا علماء بمندن المعيوت هل هذا يدخل في قواعد ما أباحه الله أو ما حرمه الله نقرون أيتو مرمرو قياس ولما رقو دمو هدالو وكيت نيو غانو ميقاتمو كتكلكلو غانو ميمدبو
ወይስ ከተፈቀደው ጋር ሸሪዓ ከሚወደው ጋር ወይም ከሚፈቅደው ጋር ነው የሚስማማው? ሙባህን በለው ወይስ እንደውም ጥሩ ነገር ነው በለው ወይስ ሐራም ነው በለው ወይስ መክሩህ ነው በለው? ቀዋዒዶች አሉ። አንዳንዴ ዋጅብ የሚሆንበትም ነገር ስለሚኖር ስለዚህ ወደ እነዚህ 5 አህካሞች ከአምስቱ ወደ አንዱ ለመውሰድ የግድ የዓሊም የሙጅተሂድ የጥልቅ እውቀት ባለቤት እይታ ይፈልጋል። ያንን ይመረምራል፣ ያያል። ምን አለው እዚህ ስራ ውስጥ ወዴት ሊመደብ ይችላል? ከየትኛው ካታጎሪ ጋር ነው ሊመደብ የሚችለው? ከዚህኛው ጋር ወይስ ከዛኛው ጋር ወይስ እዛኛው ጋር? ያንን አይቶ መርምሮ ሁክም ሲያስቀምጥ ያንን ሁክም ይዘን ይላል። ስለዚህ በእኛ በትንሾቹ ተራ ሙስሊሞች እይታ ሳይሆን የዑለማዎቹ እይታ የትልቆቹ እይታ ነው። በአሁን ሰዓት የሆኑ ነጥቦች እነሱና በቃ ምን ችግር አለ አሁን መውሊድ ቁርአን ላይ የለ ሐዲስ ላይም አልመጣም እና የሚሉ ሰዎች አሉ። ብንቶ ምን አለበት? እናንተ እነማን ናችሁ? እንተውም ለማለት እንስራውም ለማለት እኮ ማስተጋባት ካልሆነ በስተቀር አትችሉም። ዓሊሞቹ እንተው ካሉ እንተው ማስተጋባቱን ነው እናንተ ሐቅ። ዓሊሞቹ አንግባበት ካሉ አንግባበት ትላላችሁ፣ እንግባበት ካሉ እንግባበት ትላላችሁ። አንዳንዶች ሙስሊም ስለሆኑ ብቻ ፍቃዱ ያላቸው ይመስላችኋል። አገር ላይ እንኳን ስንኖር እኮ አንድ ዜጋ የመንግስቱን ያክል የአገር መሪ ያክል ሙሉ ኃላፊነቶች፣ ሙሉ ስልጣኖች፣ ሙሉ መብቶች አሉት የሉትም? በዜግነት የራሱ የሆነ መብት ይኖረዋል። ትንሽ ስልጣን ሲኖር ደግሞ የዚያ ስልጣን ደግሞ ኃላፊነት አለ፣ መስኡልያ አለ ይኖረዋል። ከሱ በታች ያለው አይኖረው። ከፍ ያለው ደግሞ ከዚህኛው የበለጠ የተሻለ ወይም የሰፋ ስልጣን ይኖረዋል። ውሳኔ መወሰን፣ የማስቆም፣ የማስኬድ፣ የመዝጋት፣ የመክፈት ሌላም ነገር። ስለዚህ አቅምን አውቆ መኖር አስፈላጊ ነው ማለት ነው፣ ሰው ድንበር እንዳያልፍ። አሁንም እዚህ ላይ ካላገኘነውና ሸክ ከገባብን የሚለው ወደ ዑለማዎች ጠርሐን የምናደርገው ነው። መጀመሪያ ቁርአን ላይ የለም ሐዲስ ላይ የለም ለማለት ወደ ዑለማዎቹ መምጣት ያስፈልጋል። ኢጅማዕ አልተደረገበትም ለማለት ላቡድ አን ነዕሪፈ ማ አጅመዐት ዐለይሂ ልኡማ፣ ዑለማው ኢጅማዕ ያደረገበትን ነጥቦች ማወቅ አለብን። ማ ሁወል ኢጅማዕ ማ ሁወል ኺላፍ የሚለውን እኮ ማወቅ መቻል አለብን። ይህን ሳናውቅ ሳንለይ የለም እንዴት እንላለን? የማያውቅ ሰው እንዴት ድምድም አድርጎ የለም ሊል ይችላል? ስለዚህ እኔ የአቅሜን ማውራት ያለብኝ ወደ ዑለማዎቹ ያዩታል፣ ይመረምሩታል። ሃዛ የድኹሉ ተሕተ ማ ሐረመሁ ላህ ካለ እንተዋል። ይሄ አላህ የከለከለው ነገር ውስጥ የሚመደብ ነው። ለምን እንዲህ አይነት ዒላዎች አሉት ካሉን ሲያሳዩን መርሐባ አለን። ጥሩን ነገር ደግሞ ውስጡ እንዳለው አይተው ሃዛ ፊህ ከዛ ወከዛ 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 ይሄ ነገር ያለው ለምሳሌ ኢሕቲፋል ወልፈረሕ ቢዊላደት ነቢይ ሰለላሁ ዐለይሂ ወሰለም ማዛ ፊህ ተዓዚም ሊነቢይ። በነቢዩ የሚደሰተው እኮ ነቢዩን አልቆ ነው እኮ አክብሮ ነው። በሳቸው ተከፍቶ እኮ አይደለም እኮ ተደስቶ ነው። ይሄ ምንን ያሳያል? ፍቅርን አይደል? ፍቅር ምንን ያሳያል? ተዓዚምን ገላጭ ነገር በሐራም መልኩ ካልተገለጸ ለምን እንከለክለዋለን? ቁርአንን በመቅራት ተዓዚሙን ገለጸ፣ አክብሮቱን። ሰውን በማብላት አክብሮቱን ገለጸ። ተሰብስቦ እሳቸውን በማወደስ አክብሮቱን ገለጸ። እንዲሁም ደግሞ ሌሎችም መልካም ስራዎች፣ አዝካሮች፣ ዱዓዎች የመሳሰሉትን ተሰብስቦ በማድረግ ተዓዚምን ገለጸ፣ አክብሮቱን ገለጸ። ከይፈ ዩድኺሉነሁ ፊማ ሐረመሁ ላህ። በጣም የሚያሳዝኑ ኮመንቶችን በቅርብ ጊዜ እያየሁ ነበር። አንዳንድ ሰዎች ጻፉትን ሰሞኑን ነሽር እየተደረገ ነው ፌስቡክ ላይ። ይህን ቢድዓ መውሊድን መስራትን የመሳሰሉት ላይ ተዕሊቅ ሲያደርጉ ነው። ቢድዓ ከመስራት ዝሙት መስራትና ኸምር መጠጣት ይሻላል ብለው ሲያወሩ አይነ ዕቁሉሁም። ሰዎች ተሰብስበው ቁርአንን በጀማዓ ሲቀራ ወይም የሆነ ሰው ሲቀራ ማዳመጣቸው፣ ቀጥለው ደግሞ ዚክር ማድረጋቸው፣ ቀጥለው ደግሞ ሰላት ዐለ ነቢ ማውረዳቸው፣ ቀጥለው ደግሞ ሐላል ምግብ መብላታቸው የኸይር ስራዎች ድምር ሸር ስራ ይሆናል። ጭራሽ ከዚናና ከኸምር ከመጠጣት የባሰ ያ ለጢፍ እና ያው አእምሮ የዓቅል ሚዛን ሲዛባ እንዴት አይነት ነገር ጋር ነው የሚያደርሰው ውጤቱና ይህንን
የኸይር ነገር ስብስብ ሆኖ ሲያዩት ደግሞ ኸይር ነው ብሎ ያስገቡታል። ስለዚህ ለዑለማዎቹ እንተው ነው፣ ወደ ዑለማዎችን መልሰው ናም አንድ ሸሪዓዊ ሁክም ያልተበየነልን እኛ ነገር ሲሆን እንስራው አንስራው የሚለውን ነገር ከዓሊም በኩል አልመጣልንም፣ አልሰማንም። እንዴት ነው የሚለውን ሸክ የገባብን ከዚህ አንጻር ከሆነ ካለማወቃችን አንጻር ከሆነ ሁክሙን ካለማወቅ አንጻር ከሆነ ዳዕ ማ የሪቡከ ኢላ ማ ላ የሪቡክ፣ የሚያጠራጥርህን ትተህ ወደማያጠራጥር ሄድ ነው። ግን ይህ ነገር ከዚህ በፊት ከዑለማ አንደበት በሸሪዓዊ ሁክም ይሄ ነው ተብሎ ያልሰማው ነገር ሲሆን ነው። ምናልባት ይህን ጥያቄ የጠየቀን ወንድማችን ወይም የጠየቁን ሰው ከሙሸቢሃዎች በኩል የመጣባቸው ሹብሃ ሊሆን ይችላል። አንተ አሁን መውሊድን ቁርአን ላይ አላገኘሁም ማለት አግኝተዋል አለ የለም ይላል። ሐዲስ ላይ ሳለ ነው የለም ይላል። እንደዛ የሚለው ኢጅማዕ ላይ ሳለ ሲባል የለም ሊላው ይችላል። እንዲህ እያሉ ስለሚያስፈራሩት የለም እኮ እያሉ ስለሆነ ጥያቄው ከዛ ታዲያ አሁን ሸክ አይመጣብህ ሊሉት ይችላሉ። ይፈቀድ አይፈቀድ ላይ አሁን ስለዚህ ሸክ ያለብህ ነገር ብትተው አይሻልም ይሉታል። እኛ ሸክ አይመጣብንም። ሐቂቀቱል አምር ሸክ አይመጣብንም። በኢጅቲሃድ ደረጃ ያሉ ትልልቅ ዑለማዎች ፈትዋ ከሰጡ በኋላ ቅንጣት ታክል ሸክ አይመጣብንም። የምንሰራቸው ስራዎች ደግሞ ኸይር ስራዎች እንደሆኑ የኸይር ስራ ስብስቦች እንደሆኑ እናውቃቸዋለን። አልሐምዱሊላህ ትልቆቹ መስክረው ስላስተላለፉልን ተቀብለን እንሰራለን ያለ ሸክ። በዚህ መልኩ ነው መለስም ያለበት እንጂ ላይም በጋኝ يضعف امامه እሱ ጋር ደክሞ እውነትም ሸክ ካለው ለምን አልተውም? እነዚህ የማይሆኑ ሐዲሶችን ያለ ቦታቸው አስገብተው ዳዕማ የሪቡ ከተብሎ ይሉታል። አሁን ይሄ ቦታው አይደለም። ይሄ بعد فتوى العلماء ምንድነው ያንተ ሸክና ያንተ ጥርጣሬ ምን ሚዛን ሊመዝን ነው? ምን ሚዛን የሚደፋ እኮ አይደለም። ያንተ እኮ ሸዓራ የፀጉር ያክል የአንዲት ፀጉር ያክል ሚዛን የማይኖረው ሸክ ያንተ ሸክ የነሱ ፈትዋን ምን ሊያደርገው ነው? ስለዚህ ይህንን ነገር አባረህ ዑለማዎቹ አህል ናቸው፣ ፈትዋ የሚሰጡት እነሱ ናቸው፣ ተቀብለህ ልትሰራበት ነው የሚገባው። እንደው ግን ዶክተር ሌላ ዘርፍ ላይ በተለይ እንደዚህ ገብተው ለመጨማለቅና እንደፈለጉ ለመናገር የሚደፍሩ ሰዎች በዱንያ በኩል ስንሄድ ዶክተሮቹ የሚያውቁትን ስራ ላይ ገብተው እንትን ሲሉ አናያቸው፣ ሲከራከሩ እንደዚህ ሲኖር አናያቸው። ወይ እንደዚህ እነዚህ ተመራማሪዎቹ የጠፈር ሳይንስ የሚገባቸው ነገር የሚባለው ምሁር እንደዚህ ብሏል ምናምን ሲባል እዛ ገብቶ አይልም። እዚህ ላይ ሲሆን ግን ማለት እስልምና ላይ ዲኑ ላይ ሲሆን ትልልቅ ዑለሞች ሑፋዞቹ ሙጅተሂዶቹ እንደዚህ ብለዋል እነዚህ እነ ሻፊዒ እነ ማሊክ ሲባል ግን ኖ ይላል። ትንሽ ሐዲስ ማንበብ ስለቻለ ወይም ቁርአን መቅራት ስለቻለ እዛ ላይ ስኮላሮችን አስቀምጧል። ኖ ይሄማ የጥፍር የህዋ ሳይንስ ተመራማሪዎች ያሉት ነገር ነው፣ ገሌማ ቢገሌ ቢባለው ፕሮፌሰር የተናገረው ነው። አረ ወንድሜ እዚህ አትግባ፣ ይሄ የፕሮፌሰሮች ስራ ነው፣ ይሄ ዶክተሮች ስራ ነው፣ የተመራማሪዎች ስራ ነው፣ እነሱ ያስቀመጡት ነው። እዛ ውስጥ ሲባክን አናየውም። ገብቶ መባከን የሚፈልገው እስልምና ውስጥ ገብቶ ይሄ የሆነ ይሄን ብሎ ሲናገር ደግሞ ሙስሊሞችም ቆመው ይሰሙታል። ማለት እዛ ጋር ስኮላር ሲያስቀምጥ ዑለሞች ማለት በዛ የስነ ፈለክ ተመራማሪዎች እንደዚህ ብለዋል ምናምን ሲል ምንም አይነት አስተያየት የማይሰጠው መስማት ብቻ ኃላፊነቱ መስማት ብቻ የሆነ ማህበረሰብ እዚህ ጋር ግን ገብቶ ሊያጨማልቅ ሲፈልግ እና ዑለሞች እኮ እነዚህ ናቸው ሲባል ለማቀበል ለምን ነው የሚከብደው? ዶክተር እንደው እዛ ጋር ሲሆን እየተቀበልን እዚህ ጋር ሲሆን አንቀበልም የምንለው ይሄ ችግሩ የምንድን ነው? አላሁ አዕለም። ምናልባት የረጅም ጊዜ የተሰራው ስራ ውጤት ይመስለኛል። የዑለማን እና የዲኑን ክብር ለማጉደፍ ለማቅለል ሁሉም ሰው ቢገባበትና ቢያንቦጫርቀው ምንም ችግር የሌለበት ነገር ለማስመሰል ብዙ ተለፍቷል። ዲኑን የሚጎዱት በዚህ መልኩ ሲያረጉ ስለሆነ ሙስሊሙ ዲኑን ሲያከብር ዑለማውን ሲያከብር
እየጠነከረ ነው የሚሄደው። ሙስሊሙ የበለጠ ጥንካሬ እያዳበረ እየጨመረ ይሄዳል። ይህ ነገር ገርብዮች ጋር ምዕራባውያን ጋር አይፈለግም። ስለዚህ በሚችሉት አቅም የተለያዩ አሳሊቦችን መንገዶችን በመጠቀም ከሙስሊሙ ላይ ለዑለማኡና ለዲኑ ያለውን ኢህቲራም ለመቀነስ ይሰሩበታል። በተለያዩ ዘዴዎች ያንን የሚያቀርቡትን ነገር ሰዎች መልካም እየመሰላቸው እየተቀበሉት ኢንፊታህ እየመሰላቸው መብሰል እየመሰላቸው ዲሞክራሲ ተብሎ እንደሚባሉ ያን ኤክሰርሳይዝ እንደማድረግ እያደረጉ እየቆጠሩት ኡማሪሱ ዲሞክራሲያ ሊል ይችላል። አንዳንዱ ሁርየቱል ፊክርን የሙማረሳ እያረኩ ነው እየተገበርኩ ምን ችግር አለ? አላህ ሲፈጥረኝ ነፃ አድርጎ አይደል የፈጠረኝ? በኢስላም ስም የሚያቀርቡለታል እኮ አንዳንዴ በኢስላም ስም አለስተ ሙስሊማን ይሉታል። አዎ ታዲያ እስልምና እኮ ለምርምር እኮ ክፍት ነው፣ ዝግ እኮ አይደለም። አንተም ብትሆን አእምሮ ተሰጥቷልና እስኪ ሞክር ይሉታል። እስከ ጃሚዓው የዲናዊ የእስላማዊ ዩኒቨርሲቲ የሚባሉዎች ሳይቀሩ ነው እንዲህ አይነት መርዝ የገባባቸው። አላህ ይጠብቀንና ተማሪዎቻቸው ሌክቸሮቹ ሼኾች ተብለው ደካቲራዎች ፕሮፌሰሮች ተብለው እዛ ቦታ ሙሐደራ የሚሰጡ ተነስተው ተማሪያቸው እየተማረ እያለ ጽሁፉ ላይ የሚያቀርባቸው ፔፐሮች ላይ ምናምን ላይ የታለህ አንተ ይሉታል። የታለህ እኔ አላየህም ይሉታል። ያንተ አስተያየት የለም። ስለ ዲን እኮ ነው የሚወራው። ያንተን አስተያየት ፈልጋለሁ። እሺ ቃለ ፉላን ሙጅተሂድ ከዛ ወቃለ ሙጅተሂድ ፉላን ከሌ ሻፊዒ እንዲህ ያሉ አቡ ሐኒፋ እንዲህ ያሉትና እኔ ደግሞ እንድትል ማለት ነው። እኔ ደግሞ የሚለው የአንደኛ ዓመት የሶስተኛ ዓመት የአምስተኛ ዓመት መሰለን ወይ ኺሪጅ የሆነ ተማሪ እኮ ነው ገና እና ራእይ ይሄታ ለዚህ ውስጥ ይሉታል። እንዲህ እያሉ ነው ገርብ ለዲኑ ክብር እንዳይኖር አላህ ይጠብቀን ዲኑን የማንም መጫወቻ ያደረጉት እና ትልቆቹ ይከለክሉ ነበረ ማንም ሰው እንዳይገባ። ይሄ በነገራችን ላይ በየዘመኑ ብቅ ማለቱ አይቀርም፣ ግን ከእንጭጩ እየቀጩት ነበር ይሄን እያጸዱ ያለፉት። አንድ ጊዜ ሰይደቱና ዓኢሻ ጋር ረዲየላሁ ዐንሃ ትልቅ ሰዎች አሉ መተው በዲን ጉዳይ እያወሩ አንድ ደግሞ ልጅ ነገር ደግሞ እዛ አብረዋልና እሱም እኔ ላውራ ሲል እስኩት አለችው። ይላል ሰይደቱና አንተ ዝም በል አንተ ሚስለ ሱሳ ጫጩት አውራ ዶሮ ኩኩሉ ሲል ወይኑ ሲጮህ ሰምቶ እሱም እጮሃለሁ እንደሚል አውራ ጫጩትን አለችው። እነዛ ትልቆቹ ሲናገሩ እኔም ገብቼ ካልተናገርኩኝ የምትል ጫጩቶችም እኮ ይሞክራሉ አይደል በዛች በቀጭን ድምጻቸው እና አውራ ዶሮውን ወይም ደግሞ ዶሮዋ ስትጮህ ያዩና ኩኩሉ ስትል ያዩና እነሱም ለማለት ይሞክሩት አንተ እንደዛ ነህ አለችው። በእንጭጩ ማስቀረት ማለት እንደዚህ ነው። ያለ ቦታው ገብቶን ይፈተፍታሉ የሚልን ሰው አደብህን ያዝ እየተባለ ካልተነገረው ያው ይሄ ተጋላጭነቱ የሚዲያው ክፍትነቱ ምኑም ያመጣው ተጽዕኖ አለ። አላህ ይርሐሙና። መርሐባ። እንግዲህ ዶክተር ለዛሬ ነበር እነዚህ ናቸው። ቀጣይ ሌሎች ጥያቄዎችን አሉ እናቀርባቸዋለን። ሰጣችሁን ማብራሪያ ባረከላሁ። አሜን። ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችንን ነበር። የፕሮግራማችን ሁሌም ጁሙዓ ምሽት 3 ሰዓት እንዲሁም ደግሞ እሁድ ቀን 7 ሰዓት ለእናንተ የሚደርስ ሲሆን በተመረጡ ቀናቶች እነዚህ ሁለት ፕሮግራሞች ይደገማሉ። አብራችሁን ስለነበራችሁና ስለተከታተላችሁን እጅግ አድርገን እናመሰግናለን። ጥያቄዎች ካሏችሁ የተለያዩ ሀሳቦችም ካሏችሁ በተለመዱ የስልክ አድራሻዎቻችን በኩል ላኩልን እያለን ከወዲሁ እንሰናበታለን። ሌሎች ፕሮግራሞች ይቀጥላሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።